መሸበር ወይም መበሳጨት የለብህም። ስትናደድ ወይም ስትበሳጭ ብዙ የስሜትና የነርቭ ጉዳቶች ይገጥሙሃል። ብዙ ሰዎች በሽተኛ የሚሆኑት ንዴታቸውን መቆጣጠር ስለሚሳናቸው ነው። ብዙ ጊዜ ሰዎች ከሚገጥማቸው አካላዊ ሁኔታ ባሻገር የስሜታቸው እንከንም ተጠቂዎች ናቸው። በስሜታቸው ብቻ የሚጠቁ ናቸው። በአካል ብቻ ሳይሆን በስሜታቸው ይጠቃሉ። አብዛኛውን የሰው ልጅ ህመም የሚከሰተው ተገቢ ካልሆነ አመለካከት ነው። መጥፎ እይታቸው መጥፎ ህመም ይሰጣቸዋል። አብዛኛውን የሰው ልጅ ህመሞች የሚከሰቱት ንዴታቸው መቆጣጠር ስለሚሳናቸው ነው። በንዴታቸው ገፍተው ስለሚሄዱ በሽተኛ ይሆናሉ። በንዴታቸው ብቻ ማንም ሳይነካቸው በንዴታቸው ብቻ በሽተኛ ይሆናሉ። ብዙ ጊዜ አይታችሁ እንደሆነ የጨጓራ የተለያዩ በሽታዎች የሚከሰቱት በንዴት መልክ ነው። ስለዚህ ንዴታማ ሰው በሽተኛ እየሆነ ነው የሚሄደው እንጂ ጤነኛ እየሆነ አይሄድም ማለት ነው። ዛሬ መተማመንና እርጋታ ለስሜታዊና አካላዊ ጤንነት በጣም ጠቃሚ እንደሆነ መቼም እናውቃለን። ምክንያቱም አካላዊና ስሜታዊ ጤንነታችን በአእምሯዊ ሁኔታዎችና አመለካከታችን ላይ የተመሰረተ ስለሆነ የምናስበው ነገር በአእምሯችን ላይም በአመለካከታችን ላይም የራሱን አሻራ ያሳርፋል ማለት ነው። አንድ ሐኪም እንደተናገረው ከ25 ዓመታት በፊት ለጨጓራ በሽታ የምግብ አለመዋሃድና የመለብለብ ስሜት አእምሯዊ መንስኤ 2% ብቻ ነበር አለ። አሁን ግን በሽታዎች ወደ 25% ገደማ የሚከሰቱት በነርቭ ውጥረቶች ወይም መታወክ ሳቢያ ነው። ሰዎች በአብዛኛው ለህመም የሚዳረጉት አእምሯቸውን መቆጣጠርና መግራት ስለሚሳናቸው ነው። ስለዚህ አንተ ሐሳቦችን ተቆጣጠራቸው፣ ግራቸው። አንተ እንደምትፈልገው እንዲሆን የምታስበው ሐሳብ ልብ ሳትል አንተ እንደምትፈልገው አእምሮህ እንዲያስብ ግረው፣ ተቆጣጠረው። ይሄንን ስታደርግ በጭንቀት አትወጠርም ወይም አትረበሽም። ሐሳብህን ከገራኸው በትንሽ ነገር አትረበሽም፣ አትበሳጭም። ስለዚህ ውጥረትንና መረበሽን ማስወገጃው መንገድ አእምሮን ማረጋጋት መቻል ነው። የሆነ ነገር ላይ ራስን ማረጋጋት መማር አለብህ። ከሐሳቦች ቁጥጥር ውጭ ሳይሆን ሐሳቦች በአንተ ቁጥጥር ውስጥ እንዲሆኑ አስባቸው። ብዙ ሰው ለምን መሰለ በንዴት ሳቢያ ጨጓራው ቅጥል ብሎ ነው። ተው የዛን ሰውዬ ስም አታንሳብኝ። እንዲህ ወባ እንደያዘው ሰው የሚንቀጠቀጠው የእሷን ስም ተው ምናምን። በጣም ከመጠን በላይ ብስጩ መሆን፣ ከመጠን በላይ መናደድ ራስን ነው እየጎዳ የሚሄደው። ብዙ ጉዳት ያመጣል ንዴት ራሱ። ስለዚህ ለምን ትናደዳለህ? ተናደህ መፍትሄ ለማታመጣው ነገር ለምን ራስን እያናደድክ የማይሆን ነገር ውስጥ ትከታለህ? ለምን በሽተኛ ትሆናለህ? ለምን በይቅርታ አትተውም? ዝም ብለህ ይቅር ብለህ ዝም ብለህ አትተውም? ለምን ራስህ ላይ በሽታ ትጠራለህ? ስለዚህ ራስን መቆጣጠር መማር አለብህ። ሰዎች የሚያበሳጩ ከሆነ እኮ አንተ በውጭ ዓለም ቁጥጥር ስር ነህ ማለት ነው እንጂ በፈለጉ ሰዓት ያስደስተዋል፣ በፈለጉ ሰዓት ደግሞ ያበሳጨዋል፣ ያናድደዋል ማለት ነው። እንደ ቲቪ ሮቦት እንደምትከፍተው እነሱም ያንተ ስሜት ከፍም ዝቅም የማድረግ ስልጣን ትሰጣቸዋለህ። በእነሱ የምትናደድላቸው ከሆነ ማለት ነው። በእነሱ ቁጥጥር ስር ነህ። ስለዚህ ለምን በእነሱ ቁጥጥር ስር ትሆናለህ? ለምን ራስን አታረጋጋም? ተበሳሽተህ በሽተኛ ከምትሆን እንደዛም ሆነህ መፍትሄ ለማታመጣው ነገር ለምን ቸል ብለህ አታልፈው? ወይም ለምን ይቅርታ የሚያስጠይቅ ነገር ከሆነ ይቅርታ ብለህ ለምን ሰላም ኑሮ አትኖር? ለምን በሽተኛ ትሆናለህ? ስለዚህ መበሳጨት የተበሳጨህበትን ሰው ሳይሆን የሚጎዳው ራስን ነው የሚጎዳህ። ልክ ፍም ይዘህ በእጅህ ያን ሰው እንደመጠበቅ ማለት ነው። በእጅ ላይ ፍም ይዘህ ያበሳጨህን ሰው እስኪመጣ እንደመጠበቅ ማለት ነው። በዛ መሃል ሰውየው ሳይመጣ የአንተ እጅ ተቃጥሎ ከጥቅም ውጭ ይሆናል ማለት ነው። እንዴት በቃ ይሄ ነው፣ ምንም ጥቅም የለውም። የዛ ሰው ላይ ብትበሳጭ ያ ሰው ላይ ብዙ ተጽዕኖ አታመጣበት። ግን ይቅርታ ብትል የውስጥ ይቅርታ ቢኖር አንተ ሰላም ትሆናለህ በቃ። ስለዚህ ሰላምን ማምጣት የምትችለው በይቅርታ ነው። የሚያናደድን ነገር እንዳትናደድ ይቅር በቃ ይቅር ምን አባቱ ብለህ
ሰላማዊ ህይወትን ኑር። ለምን ትናደዳለህ? ስለዚህ ከዛሬ ጀምሮ ለራስ ቃል መግባት አለብህ። ማንም በፈለገው ሰዓት እንዳያናድድህ፣ ማንም ከፍ ዝቅ እንዳያደርገው ስሜትን ለራስ ቃል ገብተህ ማስተካከል አለብህ። ማስተካከል ነው። ስለዚህ ተጠቀሙበት። ቀጣይ ደግሞ በሌላ አስተማሪ ቪዲዮ እንድንገናኝ ይህን ቪዲዮ ሰብስክራይብ፣ ላይክ አድርጉት። እስከዛ ድረስ በያላችሁበት ሰላማችሁ ብዝት ይበል። ቻው